አዶናይ ዝም ብለህ ለምንድነው ታሪክን የምትለፈልፈው? ለምንድነው ታሪክ ሲበዛ የምትሉኝ ሰዎች ይህ ነገር ልነግራችሁ እፈልጋለሁ። እኔ ታሪኬ ማውራት ዝም ብዬ አምሮኝ አይደለም ታሪኬ የምነግራችሁ። ያሳለፍኳቸውን ነገሮች እንድታቁ ነው። ምን አይነት ሰው እንደነበርኩኝ አሁን ምን አይነት ሰው እንዳለሁኝ እንድታቁ ነው። ወይም ደግሞ እኔ ድሮ ባለፍኩት ነገር ሌሎች ሰዎች አሁን ያሉበት ደረጃ ሊሆን ይችላል። እነሱን ያ ታሪክ ሊጠቅማቸው ይችላል። ገባችሁ? ችግራቸውን ለመፍታት ወይም ደግሞ መንገድ እንደ ማፕ ሊጠቀሙበት ይችላሉ። ስለዚህ አብዛኞቻችሁ ታሪካችሁ የማትናገሩበት ምክንያት ልንገራችሁ። በፓስት ህይወታችሁ ጃጅ እንዳትደረጉ ትፈራላችሁ በጣም ማለት ነው። ለምን? ፓስት ህይወቴ እኔን ይወክለኛል ብላችሁ ስለምታስቡ። እኔ ግን ፓስት ህይወቴ አይወክለኝም። ሌላ ሰው ሆኛለሁ፣ ተለውጫለሁ። ስለተለወጥኩኝ ነው ታሪኬ እየተናገርኩኝ ምን አይነት ነበርኩኝ፣ አሁን ደግሞ ምን አይነት ሰው እንዳለሁኝ ኤክስፕሌን እያደረኩት ያለሁት። ስለዚህ ታሪኬን ማውራት አላቆምም። ታሪክ ማውራት ደስ ይለኛል በጣም ምክንያቱም የለውጥ መንገድ ያሳያል። ሌሎችን ሰዎች ኢንስፓይሬሽን ይሆናል፣ ሰዎችን ያድናል፣ ሰዎችን ይረዳል፣ ተስፋ ይሰጣል። ታሪካችሁን ስትናገሩ ሌላ ሰውን ተስፋ እየሰጣችሁ ነው። እዚህ ጨለማ ውስጥ ነበርኩኝ አሁን ደግሞ ብርሃን ላይ ነኝ ስትሉ ምን አይነት ደስታ እንደሚሰጥ ሌሎች ሰዎች ላይ ጨለማ ላሉ ሰዎች ማለት ነው። ስለዚህ ታሪካችሁን አውሩ፣ አትደብቁ። ወዳችኋለሁ።